በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚህች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቅዱስ ቶማስ በምስክርነት አረፈ። እርሱም በህንደኪ ሀገር ሉኪዮስ ለሚባል አንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ። ደግሞም ጠራቢ ነኝ፣ ሞፈሮችን፣ ወንበሮችንም ሌሎች ዕቃዎችንም እሰራለሁ። ደግሞም ጠበበኛ ባይለ መድኃኒት ነኝ፣ በሽታውን ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያም አገኘሁ አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግስትም እንዲሰራ አዞ መኮንን ወደ ንጉሱ ሄደ። እርሱ ቅዱስ ቶማስም የመኮንኑን ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ተአምራት አደረገ። እርሷም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸናም አዘዛት። የሃይማኖትን ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያው ቅዱስ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ ሰራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው አለው። ቅዱስ ቶማስም አልዋሸሁም፣ ምኩራቦችና አዳራሾች የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እሊህ የሰዎች ነፍሳት ናቸው። የጠረብኳቸው ሞፈሮችም የኃጢአትን እሾህና አሜከላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልሁትም አንድ ነው። የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ደሙን ቅዱስ ሥጋው ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ስጋው ላይም እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየችው ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑም ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያው ለቅዱስ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታ የሚያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። እንዲሁም የአገር ሰዎች ሁሉም አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያው ይድናል። ከዚህ በኋላም ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ልቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም ዕዳ አለብኝ። ከእነርሱ አንዱስ እንኳ ቀርቶ ቢሆን ለኑሮዬ በተራዳይ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆች መቃብር ላይ አኑር አለው። እንዳዘዘውን ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎቹም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ይህችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸራ አምላክ ሐዋርያ ቅዱስ ሆይ ከፈጣሪ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርም በለን እያሉ ጮኹ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህ በኋላም ወደ አቴና ወደ ሜቄዶንያ ሄደ።
በውስጧ በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ሰበከ። ስለ እርሱም ነገስታቱና መኳንንቱ ሰሙ፣ ይዘውም አሰሩት። የንጉሱም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት በጌታችንና በመድኃኒታችን በኢየሱስ ክርስቶስም አመኑ። ንጉሱም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማ ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞትም በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቁሞ ይመለከት ነበር። የአገር ሰዎችን ባወቁ ጊዜ ከወታደሮች እጅ ሊያስጥሉት ወጡ። ግን ሙቶ አገኙት። አንስተው ገንዘው ከነገስታት መቃብር በአንዱ አኖሩት። በንጉሱ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሱ ልጅ አንገት ላይ ሊያንጠለጥሉበት ወደ ቅዱስ ቶማስ ስጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም፣ ጌታችን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስደው በንጉሱ ልጅ አንገት ላይ አንጠለጠሉ። ያን ጊዜም ዳነ። ንጉሱም የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑም አዘዛቸው። የሐዋርያው የቅዱስ ቶማስም በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዳግመኛም ከተአምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26ም ሲሆን በሐዋርያው ቅዱስ ቶማስ በዓል ብዙ ህዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለማቀበል ቀደሱ። የሐዋርያው ቅዱስ ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ስጋ በላዩ አደረጉ። በቅዱስ ሐዋርያ ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከህዝቡ መጡ። አንድ ህዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህ በኋላም የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ህዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባህሩን በዚያ አውሎ ነፋስ እንደቀድሞ መለሰው። በየዓመቱም እንዲህ ይሆናል፣ ሁልጊዜም እስከ ዛሬ ድረስ። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው በቅዱስ ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። ሰላም ለቶማስ እንተደለው ይገስሶ ለርጉዝ በግ ድህረ ተንሳ ደቂሶ ለአንቅሆ ሙታን ሰብ ወነፍሰ ድውያን ለፈውሶ አንሶሰ ውስተ ኩልሄ ወነገደ መርሶ አምሳለ ጽፍነት እንዘይጸውር ማይሶ። በዚህችም ዕለት የአልፋውስና የዘካርያስ የሉኪዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ሰላም ለአርሶንያ እንተበቆለ ውስቴታ ለቃለ ቶማስ እጠታ ኩነኔ ዚያሁ ነጺራ ዘበቃለ ሉኪዮስ ምታ ዘበንቲያሁ አመኮነ ሙታ በተከርኖ ማይሱ እዝግ ተንሳት የወታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 27 በዚህች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። በዚህችም ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መለት ውክበ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት